እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ክፉ አይንከፋችሁ፣ መልካም አይለፋችሁ፣ ከወዳይ ጠላት ይጠብቃችሁ፣ ምቀኛውን ያዝላችሁ፣ ሸረኛውን ያዝላችሁ፣ ተንኮለኛውን ያዝላችሁ፣ ነገረ ሰሪውን ያዝላችሁ፣ ከዳተኛውን ያዝላችሁ፣ ንግዳችሁን ይክፈትላችሁ፣ ጤናችሁን ይስጣችሁ፣ የጤና ደሃ አድርጋ። ሰላም እንዴት ናችሁ? ለዛሬም እንግዲህ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ማንኛውም ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ እንሂድ። በጾም ጊዜ ስጋን ማንበላው በግና ፍየል ኃጢያት ስለሆኑ አይደለም። እግዚአብሔር ጾም የሚለን ሲርበን ደስ ብሎት አይደለም። ሌሊት ተነስታችሁ ጸልዩ የሚለን እኛ እንቅልፋተን ስንሰቃይ ደስ ብሎት አይደለም። እንደዚህ ብናደርግ ጠብ የለ፣ ጭቅጭቅ የለ፣ ንትርክ የለ፣ አድማ የለ፣ ሐሜት የለ፣ ነገር ስራ የለ፣ ምን የለ፣ ስርቆት የለ፣ ውሸት የለ። በጸሎታችን ተስፋ የምንቆርጠው ለምንድን ነው ካላችሁኝ የእግዚአብሔርን ፈቃድ ሳያውቅ ዝም ብሎ የገባ ሰው አገር አጥፊ ነው። ዘመኑን በሙሉ ሲዋለል ነው የሚኖረው። የእግዚአብሔርን ፈቃድ መጀመሪያ ሰው ማወቅ አለበት። ፈቃድ እግዚአብሔር በምን ይታወቃል ቢሉ በመምህራን። አንድ የቤተክርስቲያን መምህር ያውቀዋል፣ እኔ ያውቀዋለሁ ማለት ነው። ደመወዝ ይጨመረን የሚል ቄስ ነው እንጂ አሁን እምነት ይጨመረን የሚል ቄስ አለ? ሐዋርያት ግን ተሰብስበው ጌታን ምንድነው ያሉት? ጌታ ሆይ እምነት ጨምርልን ነው ያሉት። በቤተ ክህነት ብትሉት በምን ብትሉት መጀመሪያ ምንድነው አሁን ብር። አሁንማ ሀብታሞች ራሱ ሳይኮሎጂያችንን ተረድተው ብራቸውን ፊት እያሳዩን ነው የሚመጡ እንደምታወቂያ። እኔ የዚህ ድርጅት ባለቤት ነኝ። እኔ ከአሜሪካን የመጣሁት ብሎ ነው የሚጀምር ወሬ ራሱ ሲጀምር። እግዚአብሔር የሚቀድመው መቼ ነው? እግዚአብሔር ብቻ የሚታሰበው ያለ ታርጋ እግዚአብሔር ብቻ የሚታሰበው መቼ ነው? ያለ ሳንቲም ያለ ምን አለው ያለ ምን አላት እግዚአብሔር ብቻ የሚታሰበው እግዚአብሔር ብቻ የሚታየው መቼ ነው? ያለ ተቀጽላ ፍጹም ውርደት ነው ይሄ። አብርሃም ሳያውቀው ከሀገር አስበልጦ የወደደውን አምላክ እኛ ግን ሙቶልን አውቀ ነው፣ ደሙን አፍሶልን አውቀ ነው፣ ስጋውን ቆርሶልን አውቀ ነው። አሁንም ሀገር ይበልጥብናል። አይገርማችሁም? ዘረኞች ነን። ከእግዚአብሔር ሀገር ይበልጣል። ሀገር እግዚአብሔርን ይተካል። ሀገር ቢጠፋ ከእግዚአብሔር ይጠጋሉ፣ እግዚአብሔር ቢርቅ ከማን ይጠጋሉ? ከእግዚአብሔር ይልቅ አገርን አስበልጠን አገር ጠፍቶ እግዚአብሔር ብቻ ሲቀር ከማን እጅ እንጠጋለን? የእግዚአብሔር ፈቃድ ከሆነ ጎርባጣውም ምቹ ነው፣ ሰደቱም ርስት ነው፣ ማጣቱም ማግኘት ነው፣ ውርደቱም ክብር ነው፣ መለያየቱም አንድነት ነው። እግዚአብሔርን ደስ ካለው ሞትንም እንኳን ቢሆን እንመርጣለን። በቃ የሰው ልጅ በሃይማኖት ጸና ማለት እግዚአብሔርና ኃጢአት በየደቂቃውና በየሰዓቱ እየቀረበለት እግዚአብሔርን እየመረጠ ሲጸና ነው። እግዚአብሔር ለአዳም ከሰጠው ከራሱ መልክ እፍ ብሎ ለአዳም ከሰጠው የመንፈስ ቅዱስ ጸጋ የበለስ ፍሬ ይበልጣል አይበልጥም? ታዲያ እንደዚያ ከሆነ እግዚአብሔር ትልቁን ሰጥቶ ትንሹን ለምን ነው የከለከለው? እስኪ የሆነች ንግድ ነገር ጀምሬያለሁ ተፍ ብዬ አንደኛዬን እዚያው ዋለ ልቆርብ እያሰብኩ ነው ይላል። ምን ተንተፋትፈ ትቀራለህ? መጀመሪያ ለእግዚአብሔርና መጀመሪያ ለእግዚአብሔር ኋላ ለእናንተ። ሰው ሁሉ ደግሞ ዛሬ ምንድነው የሚያደርገው? ሰርቆም ቀጥፎም በልቶ ደም ግፊት ሲይዘው ወደ እግዚአብሔር አብይ ጾምን እንድንጾም ያዘዙን በትክክል ሰዓቱ እስከ 11 ሰዓት የምንጾመውበት ጊዜ አለ፣ እስከ 9 የምንጾምበት ጊዜ አለ፣ እስከ ምሽቱ 1 ሰዓት የምንጾምበት ጊዜ አለ። እነዚህን ሳምንታት ቁጭ ብላችሁ ተጨምረው የሚጾሙትን ሰዓታት በትክክል ካልኩሌት አድርጋችሁ ብታዩዋቸው በ55 ቀን ውስጥ ሙሉ በሙሉ 40 ቀንና 40 ሌሊት እንድንጾም ታደርገናለች ቤተክርስቲያን። ቅዳሜና እሑድ ምን በላውን ምኑንም ማለት በጣም አስደናቂ ቤተክርስቲያን ናት። እንደ ክርስቶስ እንጾም ካለን ግን ክርስቶስ የጾመው 40 ቀንና እስከ 9 እየጾመ እየበላ እኮ አይደል 40ውንም ቀን እና አንዳንድ ሰዎች እንደ ጌታ እንጾም ይላሉ። እስቲ ሞክሩት። አሁን 40 ቀን ጾሙ ብትባሉ ትችላላችሁ? አሁን ታላቁን ጾም ጀምረናል። አብይ ጾምን ከነስሙ አብይ ነው። አብይ ማለት ምን ማለት ነው? ትልቅ ማለት ነው፣ ታላቅ ማለት ነው። አብይ ጾምን ታላቅ ምንለው ለምንድን ነው? ቀኑ ስለረዘመ አይደለም። በቀን ርዝመትማ ጾመ ድነት ይበልጣል። 88 ቀን ምን ጾመው አርብና ረቡዕ አመቱን ሙሉ። ይህ ጾም ቀኑ አይደለም ታላቅ የሚያሰኘው ማን ስለ ጾመው ነው? ክርስቶስ ስለ ጾመ። አሁን ይህ ጾም ምእመናን ከእግዚአብሔር አፍ የወጣች ቃል የሚፈጸምበት ከእንጀራ የበለጠ ምግብ የምንበላበት ጾም ነው።
ትልቁ ጾምን በእውነት መረዳት አለብን ምእመናን። ለብዙዎቻችን ጾም በደንብ አልገባንም። ራሱ ጾም ምን እንደሆነ ቢገባን ኖሮ በእውነት እንዴት እንጠቀምበት ነበር። አባቶቻችን ስለ ጾም እንዴት ድንቅ ትምህርት አስተምረዋል። ጾም የየትኛውም በጎ ሥራ መነሻ ነው። እማ ለጸሎት የጸሎት እናት ወእህታ ለአርምሞ የዝምታ እህት። ሰው በጾም ወቅት የመጸለይ ፍላጎት ይመጣበታል። አንደበቱ ይሰበሰባል፣ ሲርበው ዝም ይላል። ዝም ሲል ከብዙ የአንደበት ኃጢአት ይከለከላል። በዚህ ጾም ብዙ ችግር ነው የምንፈታበት ማለት። ግን ችግሩ ምንድነው? እኛ አሁን ጾም አንወድም፣ አይገባንም። ራሱ ጾም ትወዳላችሁ አትወዱ? አላችሁ ትወዳላችሁ አትወዱ? ትወዳላችሁ። እሺ ጾም ሲገባ ነው ሲወጣ ነው እንኳን አደረሳችሁ የምትባባሉት? እንደው አትዋሹ እስቲ። ፈገግ ብላችሁ እንኳን አደረሰሽ የምትሉት መቼ ነው? ብዙ ሰው ሲወጣ ነው። እንዴ አንዳንድ ሰው እኮ አሁን ገና አንድ ሳምንቱ ነው ጾም፣ ስንት ቀን ቀረው የሚል ሰው አለ። እንዴ ጾሙን አላስገባ ማለት ይሄ ነው። ኧረ ትንሽ ጾም አልገባንም። ምን እንደሆነ ጥቅሙ ለማን እንደሆነ አልገባንም። በውኑ ለእኔ ጾምን ጾማችሁልኝን ይላል እግዚአብሔር። እምትበሉት ለእናንተ ነው፣ እምትጾሙትም ለእናንተ ነው። እኛ ቤተክርስቲያን የጾም ቤተክርስቲያን ነች። ክርስቶስ የጾመው ጾም ስለሆነ ትጾማለች። አንዳንድ ሰዎች ጌታ ጾሞልናል ይላሉ። አሁን ሰሞኑ ለምን ትጾማላችሁ እናንተ ሲሉን፣ አይ ጌታ የጾመው ጾም ነው ስንላቸው፣ አይ ክርስቶስ እኮ ጾሞልናል ስለዚህ እኛ አንጾምም፣ እሱ የጾመው እኛ እንዳንጾም ነው ይላሉ። በጣም ይገርማል። ክርስቶስ አዎ ጾሟል፣ ግን የጾመው እኛ እንዳንጾም አይደለም። ወይም ጾሞልናል ብለን ከመጾም አንቀርም። ለምን ካላችሁ እስቲ ልጠይቃችሁ፣ ክርስቶስ በዚህች ምድር ላይ ያለ ምግብ በልቷል አልበላ? መልሱልኝ። በልቷል አልበላ? አሳ ይበላል አይበላም? አሁን እንኳን ኑሮም ስለተወደደ ጥያቄውም ጋብ ያለ ይመስለኛል። ራሱ ኑሮም እየቀጣን ስለሆነ ሁሉ ጊዜ ሰዎች የሚጨቃጨቁት በዚህ ጥያቄ ነው። ጾም በመጣ ቁጥር የሚገርመው ደግሞ የሚበሉ ሰዎች ናቸው የሚጠይቁት፣ አሳ ይበላል አይበላም? ይሄ የሚጾሙት አይደለም የሚበሉት፣ ወይ ለመብላት የሚንደረደሩ ሰዎች ይበላል የሚል መምህር እስኪያገኙ ድረስ ይጠይቃሉ። አይበላም ሲላቸው አይ ይሄ መምህር የሚረባ አይደለም፣ ቆይ ሌላ ነው የምንጠይቀው ይላሉ። ይበላሉ፣ ግን ይበሉ ደግሞ አሁንም ይጠይቃሉ። አይበላም ይላቸዋል። አይ ይሄም የሚረባ አይደለም፣ ሌላ እንጠይቃለን። እየበሉ ይጠይቃሉ። አንድ ቀን ይበላል የሚል መምህር እናገኛለን ብለው ማለት ነው። ለሆዱ ያደረ ከሆነ ሊል ይችላል። እንደ ቤተክርስቲያናችን ስርዓት ግን ከባድ ነው። ምዕመናን፣ በተለይ የንግድ ቤት ያላችሁ፣ ምግብ የምትሸጡ ሆቴል ያላችሁ ሰዎች በጣም መጠንቀቅ አለባችሁ። ጾም በመጣ ቁጥር የምናየው ማስታወቂያ ነው። የጾም ምግብ ወይም በየአይነቱ ከአሳ ጋር ብለው የሚለጥፉ ሰዎች አሉ። ምን ያገናኘዋል ይሄ? አሳ ለብቻ ነው፣ የጾም ምግብ ለብቻ ነው። ምንም አያገናኘው። መንግስተ ሰማያት ከሞት ጋር ተብሎ እንዴት ይጻፋል? መንግስተ ሰማያትና ሞት ምን አገናኝ? መንግስተ ሰማያት ከሞት ጋር አይደለም፣ ከሞት ውጪ ነው። የዘላለም ሕይወት የምናገኝበት ነው። ጾም ጾም ነው፣ ከአሳ ጋር በጭራሽ ግንኙነት የለው። አንዳንዱ ያሽሞነምነዋል፣ ሰርዲን የተለያየ ነገር፣ አንዳንዱ ለፍትወት ሽምብራ አሳ እያለም የሚበላል። በጣም የሚገርም ነው፣ የሚያሳዝን ነው። የለም በክርስትና ሕይወት እንደዚህ ማላገጥ ማሾፍ በጾም ላይ በጣም ከባድ ነው፣ ያስቀጣል። አንድ ጥቅስ ብቻ ጠቅሼ ይህንን ክፍል ልለፈው። የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 15 ቁጥር 39 ላይ ነው። ልብ አድርጎ አሳ ልክ ከዚህ ከአትክልት ወይም ደግሞ ከስር ቆፍረን እንደ ድንች እንደ ካሮት የምናወጣው እና ሸምጥጠን የምንለቅመው ፍሬ አይደለም። አሳ ስጋ ነው። ይሄን የሚለው መጽሐፍ ቅዱስ ነው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈላቸው መልእክት ምዕራፍ 15 ቁጥር 39 ላይ ስለ ስጋ አይነቶች ይናገራል። እንደዚህ ይላል፣ ስጋ ሁሉ አንድ አይደለም ይላል። ልብ አድርጉ። ስጋ ሁሉ፣ ስጋ የተባለ በሙሉ አንድ አይደለም። የሰው ስጋ ግን አንድ ነው። በተፈጥሮ የሰው ስጋ ኢትዮጵያዊ ቢሆን፣ አፍሪካዊ ቢሆን፣ አሜሪካዊ ቢሆን፣ አውሮፓዊ ቢሆን፣ ነጭ ቢሆን፣ ጥቁር፣ ወፍራም ቢሆን፣ ቀጭን፣ ወንድ፣ ሴት፣ የሰው ስጋ በሙሉ አንድ ነው። እውነት ነው አይሰትም? እውነት ነው። የሰው ስጋ የሰው ስጋ ነው፣ አንድ አይነት ነው። ይቀጥልና የሰው ስጋ አንድ ነው ካለ በኋላ የእንስሳ ስጋ ግን ሌላ ነው አለ።
የእንስሳ ስጋ ከሰው ስጋ ይለያል። የእንስሳ ስጋ ደግሞ ሌላ ነው አለ። ቀጠልና ከእንስሳትም ደግሞ የአዋፉን አመጣና የወፎች ስጋ ደግሞ ሌላ ነው አለ። ወፎችም ስጋ ናቸው፣ ከእንስሳ ስጋ ግን ይለያል። ስጋቸው ስጋ ነው፣ ግን ከእንስሳ ስጋ ይለያል። የወፎች ስጋ ደግሞ ሌላ ነው አለ። ቀጠልና የአሳም ስጋ ሌላ ነው አለ። የምን ስጋ? የአሳ ስጋ። አሳ ምንድነው ማለት ነው? ስጋ። እና አሳ ከበላን ፍየልን መብላት፣ ፍየልና በግ በሬ ካቆምን አሳም ማቆም። አሳ ስጋ ነው የሚለን ቅዱስ ጳውሎስ መጽሐፍ ቅዱስ። የአሳ ስጋ ሌላ ነው። ስለዚህ በጾም በጭራሽ አሳ አይበላም። የመጣው ከቤተ መንግስት ነው። በነገራችን በቤተ መንግስት ትልልቅ ሰዎች ይህን ታሪክ ይተርካሉ። በአፄ ኃይለ ሥላሴ ዘመን ንጉሱ ግብር ወይም ደግሞ ድግስ አዘጋጁና በአብይ ጾም እና ሰዎቹ በጾም ድግስ ብዙም ትኩረት ስለማይስብ ወይም ደግሞ ስለማይወደድ እንደው ከባህር የተገኘ አሳ መሃል ላይ ጣል ቢደረግበት ብለው መከሯቸው ይባላል። እና ያንን አሳ አምጥተው ምግቡ ላይ መሃል ላይ ጣል አደረጉበት የጾም ምግብ ላይ። ከዛ መመገብ ተጀመረ። ከቤተ መንግስት ወጣና ወደ መንደር ገባ። ከዛ በኋላ ወደ ቤተ ክርስቲያን አንዳንድ ካህናት ነን የሚሉ ሰዎችም ሲመገቡ ይታያል ማለት። ይሄ በጣም ነውር ነው። ይሄ ከቤተ መንግስት የተቀጸለ ነው። አንዳንድ ጅላጅል ደግሞ የሚጠቅሰው አለ። ጌታ ሐሙስ ቀን ያበላቸው አሳ ነው ይላል። ሐሙስ ቀን በሰሞነ ሕማማት ውስጥ ያለችው ሐሙስ አሳ ነው ያበላቸው አይደለም። ሐሙስ ማለት በሰሞነ ሕማማት ውስጥ ያለችው አይደለች። በኋላ ነው ሰሞነ ሕማማት ውስጥ ያስገቧት ሊቃውንቱ እንጂ ቀደም ሲል አብይ ጾም አልነበረም በዛ ጊዜ ማለት ነው። በአብይ ጾም አሳ አላበላቸውም ክርስቶስ። አብይ ጾም የተጀመረው ከዛ በኋላ ነው። እንደዚህ የሚጠቅሱም ሰዎች አሉ። ቃለ ሕይወትን ያሰማልን፣ የአገልግሎት ዘመንህን ያርዝምልን። ቤተሰቦች ቪዲዮን አይተን ተመልሰናል። በቪዲዮ እንደተማማርንበት አልጠራጠርም። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንለፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተከበራችሁ የተወደዳችሁ ወዳችሁና ፈቅዳችሁ ከብዙ አማራጮች መሃል የእግዚአብሔርን ቃል ምርጫችሁ አድርጋችሁ በዚህ ሰዓት ሕይወት ለዋጭና ፍጹም አጽናኝ የልብን ሰላም ሊመልስ የሚችለውን የእግዚአብሔርን ቃል በመከታተል ላይ የምትገኙ እናንተ ብቻ ሳትሆኑ ሌሎችም እንዲሰሙ ደግሞ ኮፒ ሊንክ ሼር አድርጋችሁ ይህንን መንፈሳዊ አገልግሎት አብራችሁ ከኔ ጋር እያገለገላችሁ ያላችሁ ምድራችን የምትሰማው ነገር ሁሉ ጥሩ ባልሆነበት ሰዓት በሀገራችን የምንሰማው በትውልዱ የምንሰማው በማህበራዊ ድረገጾች የምንሰማው የምናየው ጥሩ ባልሆነበት ሰዓት ከጥሩዎች በላይ ጥሩ የሆነውን እግዚአብሔርን መርጣችሁ በምታዳምጡ ሁሉ የእግዚአብሔር ሰላም በእያላችሁበት ከእናንተ ጋር ይሁን። ይህ የምታዳምጡት አዲሱ የቲክቶክ አካውንታችን ነው። አዲሱ የቲክቶክ አካውንታችን ነው። ምናልባት ለመጀመሪያ ጊዜ ከሆነ ይህን የተከታተላችሁ ያላችሁት ለመጀመሪያ ጊዜ መከታተል እድሉን ያገኛችሁ አሁኑ ነው። ይህንን ኦርቶዶክሳዊ ድምፅ ፎሎ በማድረግ ቤተሰብ ይሁኑ፣ ከኛ ጋራ ይቀላቀሉ። በጣም ደስ ይላል አገልግሎታችሁ። በጣም ታብታብ እያደረጋችሁ ነው። ምክንያቱም እንዳይዘጋ እንዲቀጥል። ምክንያቱም ወደ ቲክቶክ አካውንት እኔ ወደዚህ ስመጣ በጣም በብዙ ወንድሞችና እህቶች ምክር ነው። በጣም በርካቶች እህቶቼ፣ በጣም በርካቶች ወንድሞቼ ወደዚህ እንድመጣ ምክር ሰጥተውኛል። ለምን ብዙ ወጣት እዚህ ጋር አለ። ስለዚህ በሌላ ነገር እየጠፋ ነው። ጥሩ ነገር የሚያቀርቡ አሉ፣ ሰው እያነጹ ያሉ፣ የእግዚአብሔርን ስራ እየሰሩ የሀገር አንድነት ያስጠበቁበት፣ ለተገፉት ድምጽ እየሆኑ ያሉ በጣም በርካታ ወንድሞች እህቶች በዚህ አሉ። ለሃይማኖታችን ዋጋ እየከፈሉ ያሉ አሉ። ነገር ግን በአንጻሩ ደግሞ እጅግ መርዝ የሚረጩ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ መጠነ ሰፊ ዘመቻ በቡድን ተባድነው የሚያደርጉ በግልም በቡድንም አሉ። ስለዚህ ለምን ወደዚህ መጣችሁ? እናንተስ እዛ ጋር ያለውን ትውልድ አእምሮ የተበላሸ ያለውን ትውልድ አትታደጉትም? ለምን እናንተስ ተቀላቅላችሁ ትክክለኛውን ነገር ቤተክርስቲያንን ክብር አታስጠብቁም? በሚል ወደዚህ መተናል። አሁን ስንመጣ ብዙዎች ደስተኛ ያልሆኑ በሙሉ እኛ ላይ ዘመቻ ካሁኑ ጀምረዋል። ምን ይውጠናል ያላችሁት ዘመን ያልፋል። ታገሱ ወጣቶች። ይሄ የእግዚአብሔር ቃል ስለሆነ ነው። እኔ መተማመኛ መሰጣችሁ ኢንሹራንስ ካምፓኒ የለኝም። እግዚአብሔር ግን ዋስትናችን፣
የትላንትናው ሕይወት መተማመኛችን ነው። ከትላንት አልፋችሁ እዚህ ደርሳችሁ የለም። የትላንት ትዝታችሁን እግዚአብሔር ያደረገላችሁን መርሳት ይገባችኋል ወጣቶች። ትላንትን ለትዝታና ለትውስታ ነገን ለተስፋ ሰንቃችሁ ዛሬን በደስታ ኑሩ። ክርስትናዬ ነው። ታገሱ። እኔ ልጅ ያለው HIV ኤድስ የሚባል በሽታ ነበር። ሰፈሬ የነበሩ እጅግ ውብ እህቶች፣ እጅግ ጎበዝ ወጣቶች ልክ በሽታው እንደያዛቸው ራሳቸውን እያነቁ ይገሉ ጀመር፣ መርዝ እየጠጡ በጣም ብዙዎች። ግን ይገርማቸዋል፣ ጥቂት 1-2 ዓመት ካለፈ በኋላ ይሄ ኃይለኛ የተባለው በሽታ መልከም ጀመረ። በእርግጠኝነት አሁን በሽታው ከሰውነታቸው የወጣ ሰዎች ያውቃል። የማራዘሚያ መድኃኒት እየወሰዱ ከብደው ወልደው ኩለው ድረው የሚኖሩ ሰዎች አሉ። ቀን ማልፍ መስሏቸው ግን ራሳቸውን አሳልፉ። ማይለወጥ የሚመስላቸው ሰዎች ወደ አፈርነት ራሳቸውን ለወጡ። ታገሱ ወጣቶች፣ አትቸኩሉ። ለእግዚአብሔር ለቀንም እድል ስጡ። ራስን ማጥፋት በሱስ በለው በተለያየ ነገር በለው ራስን ማጥፋት የተወደድ ክርስቲያን ሆይ የሚያጠፋው አንተንና ህልውናህን ነው እንጂ ችግርህን አጥፍቶ አያውቅም። ጎበዝ ኮንክ ክርስቲያን ኮንክ በችግር ላይ በጸሎት ተነሳ፣ በተጋድሎ በርታ፣ በምስጢራተ ቤተ ክርስቲያን ተሳትፎ ጠንክር እንጂ ችግርህን ታስወግደዋለህ። ራስህን ግን አታስወግደው። ራስን ማጥፋት ባጭሩ ራስን ማጥፋት ትንሽ ችግር ለመፍታት ትልቅ ችግር መፍጠር፣ ጊዜያዊ ችግር ለመፍታት ዘላለማዊ ችግር መፍጠር። በጣም ቀላል ችግር ለመፍታት የተወሳሰበ ችግር መፍታት ነው። ሰው በምንጨቃ ይነሳ፣ ከሞትክ በኋላ ይነሳ በምንጨቃ። ጆሮች ይሉ ይነሳ፣ ሰው በምንጨቃ ይነሳ። በቃ ለጊዜያዊ ችግር ቋሚ ችግር አትፍቱ። አንድ ድምጽ ብቻ አላሰማችሁ። ያላቸውን የሰጡትን ሰዎች ግን ለምን እንቃቸዋለን? ክርስቶስ እኮ ብዙ ካስገቡት ሰዎች ይልቅ 2 መሐለቅ አውጥታ ያላትን የሰጠችዋን ሴት እኮ ነው ያመሰግናት። እነሱ ከተረፋቸው ነው የሰጡት፣ እሷ ግን ያላትን የሰጠችው። ብዙዎች እኮ ያላቸውን ሰጥተው ነገር ግን ተርፏቸው የሰጧቸውን ሰዎች አቅምና ጉልበት ስላልደረሱ ብለን እኮ እኛ ፊት ነስተናቸዋል። እግዚአብሔር ግን ሁለቱንም ነው የሚመለከተው። አባ ፖምቦ የሚባሉ ጻድቅ አሉ በቤተ ክርስቲያናችን፣ በረከታቸው ለሁላችን ትድረሰን። አባ ፖምቦ በዕለታት አንድ ቀን ውስጥ ተቀምጠው በገዳማቸው አንዲት ሴት 20 ወቄት ወርቅ ወይም ደግሞ 20 የተጠቀለለ እንደ ከረጢት ያለ ወርቅ ይዛ መጣች እና ወርቁን ይዛ ከመጣች በኋላ ቤተ ክርስቲያን ላስገባን የመጣሁት አለች። አባ ፖምቦ የገዳሙ አበመኔት ስለነበሩ እንግዲያውስ እሺ ወደ እሳቸው ገብተሽ ማቅረብ ትችያለሽ አሏት። ገባች። እሳቸው ሰሌን እየሰሩ ነበር፣ እየታቱ ነበር። ሰሌን እየታቱ ነበረ። 20 ወቄት ወርቁን ይዛ መጣችና ፊት ለፊታቸው አስቀመጠችው። ቀና ብለው ወርቁን አላዩትም። እግዚአብሔር እንደሰጠሽው ያክብርሽ ያመስግንሽ አሏት። አሜን ብላ ወጣችና ጥቂት ከሄደች በኋላ ከነከናት። ምክንያቱም ያስገባችው 20 ወቄት ወርቅ ነው። 20 ከረጢት ሙሉ ወርቅ ነው ያስገባችው። እንዴት ይሄንን ሁሉ ወርቅ አስገብቼ እግዚአብሔር ያመስግንሽ ይሉኛል? በደንብ አድርገው ነው እንጂ ማመስገን ያለባቸው፣ እንደኔ የሰጠ ማን አለ ብላ አሰበች። ያቺ ሴትዮ ተመልሳ መጣችና አባታችን ቡራኪዮት ይድረሰኝ፣ ምናልባት ካላዩት ያስገባውት እኮ 20 ወቄት ወርቅ ነው፣ 20 ከረጢት ወርቅ ነውና እንደው እግዚአብሔር እንደሰጠሽው ይባርክሽ እኮ ብቻ ነው ያሉኝ አለች። አባ ፖምቦ ምን አሏት? ቆይ የሰጠሽው ለማን ነው አሏት። ለኔ ነው ለእግዚአብሔር አሉ። ለእግዚአብሔር ነው። እንግዲያውስ ያየሽ ያመስግንሽ፣ ከኔ ከደካማው ለምን ምስጋና ትፈልጊያለሽ አሉ። እግዚአብሔር ነገርኳችሁ፣ ልናመጣለት የምንችለው ብዙ ወርቅ ብዙ ብር ሊኖር ይችላል፣ እናንተን ግን አይተካችሁም። ክርስቶስ ደሙን ያፈሰሰው ለወርቅ አይደለም፣ ለብር አይደለም፣ ተራ ለሆነ ግንብ እኮ አይደለም። ክርስቶስ ይህንን ሁሉ ነገር ዋጋ የከፈለው ክርስቶስ ይህንን ሁሉ ዋጋ የከፈለው ለማን ይመስላችኋል? ለኛ እኮ ነው ደሙን ያፈሰሰው። አብዛኛው ሰው ቅዱስ ገብርኤልን በጣም ነው የሚፈራው። እንደውም ብትፈሩ ሚካኤልን ፍሩት። ለምን መሰላችሁ? እሱ ነው አንዴ ሰይፉን ሲያሳያቸው የሰናክሬምን ሰራዊት ጸጥ ያረጋቸው፣ ወደ 184,000 ይሆን ማለት ነው። ደግሞ እንደዛ ስላችሁ የአሃዝ ቁጥር ደረጃ ላይ እንዳትገቡ አደር። ግን መላእክት ተልእኮቻቸውና አገልግሎታቸውን ስትመለከቱት ለመዓትም ለምህረትም ነው የሚላኩት። እየሰማችሁ ነው?
ቅዱስ ገብርኤልን በጣም አንድ ሰው መውደዱን ማሳያ የሚያደርገው እና ቅዱስ ገብርኤልን በጣም ማፍቀሩን አንድ ሰው የሚታወቀው መብረቅ ይወርድብኛል ብሎ ሳይሆን ኃጢያትን ከመስራት እንዲከለከል የሚፈለገው ቅዱስ ገብርኤልን ይሄ ደስ አያሰኘውም። እኛን ክርስቲያኖችም ይሄንን አይመጥነንም ብሎ ነው ኃጢያት እንዲያቆም የሚፈለገው ለክርስቲያን። አብዛኞቻችን ግን ኃጢያት የማንሰራበት ምክንያት ምንድነው ብንባል እግዚአብሔርን ወደነው ነው ፈርተነው? ከልባችሁ ተናገሩ። ፈርተነው ነው። ወደነው አብዛኞቻችን ላይሆን ይችላል። በቃ ፈርተነው ነው። ግን ፍርሃትን ደግሞ አይጣላም። ሐዋርያው በአንደኛ ዮሐንስ መልእክቱ ምዕራፍ 4 ላይ ሲናገር ምን ይላል? ፍጹም ፍቅር ፍርሃትን አውጥታ ትጠላለች ይላል። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የሥራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልብ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። ቪዲዮቹን አይተን ተመልሰናል። በቪዲዮቹ እንደተማማርንበት አልጠራጠርም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።